ዛሬ ምናልባት ሰፋ ያሉ ምሽቱን እንግዲህ ሌሊቱን አሪፍ ጨዋታዎች መመልከት ይችላሉ ተመልካቾቻችን። ምናልባት ዓለም ዋንጫ ጊዜ ሆነና ስለ ዓለም ዋንጫ ብዙ ፎከስ አደረግን እንጂ በርካታ የዝውውር መረጃዎችን ከዓለም ዋንጫው በኋላ ስለ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል ጨምሮ ቼልሲ ምናደርሳችሁ ነው የሚሆነው። ሪትም ስፖርት እንግዲህ ብዙ ነገሮችን አዘጋጅተናል። የዝውውር መረጃዎችን በስፋት ዲቴይል የምናይ ነው የሚሆነው። ከዛም መሃል እንግዲህ አንዱ የሆነው የማንቸስተር ዩናይትድ የመሃል ሜዳ እንግዲህ የማስተካከል ፈተና ውስጥ ገብቷል። አሁን ደግሞ ትላንትና በወጡ መረጃዎች የኤደርሰን የዝውውር እንግዲህ አልቋል። የመጀመሪያው ሜዲካል ዌይ እንግዲህ ሄዷል ተጠናቋል ተብሎ ነበር። እንደውም አንድሬ የሳንቶስ ዝውውር ባንዴ ነው የተጣለው ምንም ሳንሰማ። እንደውም ማንቸስተር ዩናይትድ ዝውውሮች አብሮ ተነስቶ ገና እምቢ ተባለ እሺ እስኪባል ድረስ ነበርና የሳንቶስ ባንዴ አለቀ። የኤደርሰን ደግሞ እዛው አሜሪካ እንደውም ሜዲካል የመጀመሪያው ፌዝ ይደረጋል ሲባል ነበርና አሁን ግን ይሄ ነገር እየሆነ አይደለም የሚል ነገር አለና ማንቸስተር ዩናይትድ በርካታ ነገሮች ይነሳሉ። ዝውውሩ ላይ መሃል ሜዳውን ከባለፈው ዓመት ጀምሮ መስተካከል አለበት። እንደውም የሚመጡ ተጫዋቾች ዋናው ይመጣል መጠበቅ አለበት ሲባል ነበርና ዋናውስ ማን ነው እየተጠበቀ ያለው? የትኛውስ ተጫዋች ነው? የማንቸስተር ዩናይትድ የዝውውር ሁኔታ እንዴት ነው የሚለው ብዙዎችን በተለይ ደግሞ የማንቸስተር ዩናይትድ ደጋፊዎችን ጥያቄ ውስጥና ውስጣቸው የመወዛገብ ነገር እየተነሳ ነው ያለውና ምንድነው እየተፈጠረ ያለው? ይውባ በሚገባ ቤኪ እንግዲህ የማንቸስተር ዩናይትድ ጉዳይ በየቀኑ ብዙ ነገሮች ይወጣሉ፣ ብዙ ነገሮች ይሰማሉ። ነገር ግን አሁን የዓለም ዋንጫ ወቅት ላይ ነን። የሁሉንም ጉዳይ ማንሳት አለብን። ነገር ግን ከዚህ በፊትም ብዙ ጊዜ ለመግለጽ እንደሞክር ነው ማንቸስተር ዩናይትድ ቢዚ የሚባለውን ሰመር ትራንስፈር ያሳልፋል ብሎ ነበረ። በተለይም ዴቪድ ኦርንስቲን የማንቸስተር ዩናይትድ ጉዳይ እንግዲህ በተለይ ባለፉት 24 ሰዓት ከፍተኛ የሆነ አወዛጋቢ ነገሮች እየተነሱ ይገኛሉ። በተለይ በኤደርሰን ጉዳይ ይሄ ተጫዋች ማንቸስተር ዩናይትድን ከተቀላቀለ ወይም ደግሞ ለመቀላቀል ከተስማማ ወር አልፎታል። ወደ ዓለም ዋንጫ ከመሄዱ በፊት እንዲሁም የማንቸስተር ኢፌክት ሁላ ሲባል ነበር ወደዛ በመሄዱ ምክንያት ልክ ማንቸስተር እንደተስማማ ነበር በሰዓታት ልዩነት የተጠራውና ኤደርሰን እንግዲህ አሁን አንድ የሚነሳበት ነገር አለ። እኔ በሁለት መንገድ ነው ማየው ይሄ ዝውውር ኮላፕስ ካደረገ። የመጀመሪያው ማንቸስተር ዩናይትዶች ይህን ያህል ጊዜ የሚፈጀባቸው ዝውውሮች ሲጠናቀቁ ተመልክተናል። ዓለም ዋንጫ ላይ የሚያሉ ተጫዋቾች ለምሳሌ አንደርሰን ዝውውሩ ተጠናቁ። ስለዚህ ይህን ያህል ከተፈለገ ዓለም ዋንጫ ላይ መሆኑ ብዙም ችግር አያመጣም። ከዓለም ዋንጫም ከወጡ እንግዲህ 1 ሳምንት ተቆጥሯል አይደለ? ስለዚህ ለምንድን ነው በቶሎ ያልተጠናቀቀው የሚለው ጥያቄ ምናልባት ይሄ በትክክልም እንደሚያነሱት የጉዳቱ በመጀመሪያው ሜዲካል ላይ የተመለከቱት ነገር ያለ ይመስለኛል ቤኪ። ምናልባትም ከጉልበት ጉዳት ጋር በተያያዘ ከአትሌቲኮ ማድሪድ ጋር ከዚህ በፊት ጨርሷል ከተባለ በኋላ ነው እንግዲህ ይሄ ዝውውር ያልተጠናቀቀው። ስለዚህ ምናልባት ጉዳቱን ከተመለከቱ በኋላ ማንቸስተር ዩናይትዶች ወደ ሚዲያ ሳያወጡት የሳንቶስን ዝውውር በውስጥ ለውስጥ ጨርሰው እሁድ ፈልጎታል ተባለ። እንግዲህ እንደሰማነው ትላንትና መፈረሙ ተረጋገጠ። በ3-4 ቀን ውስጥ ሜዲካሉን አጠናቆ የፊርማ ፕሮግራም ተካሂዷል ተብሏል። አሁን ኦፊሻሊ አናውንስ መደረግ ብቻ ነው የቀረው የሳንቶስ ጉዳይ። ስለዚህ በእኔ ግምት ምናልባት የኤደርሰን ዝውውርን ኮላፕስ እንደሚያደርግ ታውቋቸው ወደ ሳንቶስ ሄደዋል ልንል እንችላለን። ነገር ግን አሁንም ድረስ የእንግሊዝ ሚዲያዎች ወይም ለማንቸስተር ቅርበነን የሚሉት ፋብሪዚዮ ከዘገበው በተቃራኒ ነው እየዘገቡ ያሉት። አሁንም ኮላፕስ አላደረገም የሚሉ አሉ። ምናልባት ይህንን ፕሮግራማችንም እንግዲህ አድማጮች ጋር እስከሚደርስም ምናልባት ተጠናቋል ሊባል ይችላል። እዚህ ጋር ማሳወቅ የምንፈልገው እሱ ነው። ምናልባት ደግሞ በትክክልም ኦፊሻሊ ይሄ ተጫዋች አይገባምም ሊባል ይችላል። እስካሁን ባለው መረጃ ግን አሁናዊ መረጃው ግን የኤደርሰን ዝውውር ፋብሪዚዮ ከአታላንታ ሰዎች አገኘሁት እንዳለው ዲሉ አብቅቶለታል። ማንቸስተር ዩናይትዶች ለአታላንታ አሳውቀዋል ተብሏል። ለዛ ነው ምክንያቱ የሚመስለኝ ማንቸስተር ዩናይትዶች ዝም ብለው በግብታዊነት ይህን ተጫዋች አናስፈርም የሚሉት አይመስለኝ። እንዲያውም እኔ ልክ ሳንቶስ ሲፈርም አሁን የኤደርሰን ዝውውር መውጣት አለባቸው ስል ነበር ባይጎዳ እንኳን። ምክንያቱም ሳንቶስ እና ኤደርሰን በአብዛኛው የሚናም ሆነ የደረጃም ተመሳሳይነት አላቸው ብዬ አምናለሁ። ሳንቶስ ምናልባት የተሻለ ተጫዋች ሊሆን ይችላል በኤደርሰን እድሜ። አሁን ባለው ሁኔታ ግን ሁለቱም ይሄ
በአንድ ጊዜ ከኮቢ ማኑኖ ጋር አጣምረህ ዋንጫ የምታገኝባቸው ወይም ኮንሲስተንስሊ 40-30 ጨዋታዎችን የሚጀምሩ ናቸው ብዬ አልገመግምም በግል። ምክንያቱም ማርኪ ሳይኒንግ አይደለም ይላሉ። በተለይም የዴቪድ ኦርንስቲን ዘገባ ላይ ቃል በቃል ይሄ ሳንቶስ ዝውውር ዋነኛው ዝውውር አይደለም፣ አሁንም ሌላም ይመጣል እየተባለ ነው። በእርግጥ ማን ነው የሚመጣው? አንደርሰን የለም፣ ቶናሊ የለም፣ ቹዋሜኒ በሪያል ማድሪድ ቤት ሊያራዝም ነው። ምናልባት ማቲያስ ፈርናንዴዝም ቢሆን አሁን ላይ እንደው እነዚህ አካባቢ ብታቀርበው እሱም የለም። እኔ አጓጊ ሆኖብኛል። ምናልባት ይሄ በቀይ ምንጣፍ ተነጥፎ የዩናይትድ ዋናው ፈራሚ የክረምቱ ማን እንደሆነ ለማወቅ ኪዩሪዮሲቲ አለኝ። ማን ይችላል የሚለው ምናልባት በደጋፊውና በባለስልጣናቱ መካከልም እንዴት ነው ይሄ ወይም ደግሞ ይሄ ይመጣል የተባለው ማን እንደሆነ ያተያይ ልዩነት ሊሆን ይችላል። ምናልባት ባሌባን አምጥተው ይሄ ነው እንግዲህ ትልቁ ማርኪ የሚባለው ሳይኒንግ ወይም ስቴትመንት ወይም ትልቁ ፈራሚያችን የክረምቱ ባሌባ ነው ሊሉ ይችላል የኢኒዮስ ሰዎች። በአጠቃላይ ግን እዚች ነገር ላይ ስንቆይ የኤደርሰን ዝውውር የመጀመሪያው ግምቴ እንዳልኩ ይሄ ነው። ምናልባት ቀድመው ጉልበቱ ላይ ያለውን ኢሹ አውቀው ወደ ሳንቶስን ዝውውር ቶሎ ጨርሰው ኤደርሰን ጋር ለመለያየት ፌል አድርጓል ለማለት፣ ካልሆነ ደግሞ ምናልባትም የኤደርሰን ዝውውር እንግዲህ ሊቀጥልና ሁለቱም ሊሆኑ ይችላሉ። ለእኔ ግን ሳንቶስን ካመጡ የኤደርሰን ዝውውር መከናወን አለበት ብዬ አላስብም። በእርግጥ ለኬሬሩ በጣም አሳዛኝ ነው የሚሆነው። ከዚህ በኋላ ኢሹ ያለበት ነው የሚመስለው። ከዚህ በኋላ ከአታላንታ ውጭ ወደ ትልቅ ቡድን የመዘዋወሩን ነገር በጣም ነው የሚያጠብበት። በዛ ላይ ይሄ እድሜ ላይ ነው እንግዲህ አንተ ወደ ማንቸስተር ትገባለህ ተብለህ ወር ሙሉ እየጠበቅከው ነገር እንዲፌል ሲያደርግ ከተጫዋቹ አንጻር በጣም አሳዛኝ ነው። ነገር ግን ማንቸስተር ዩናይትድ ደግሞ የግዴታ ያው የብዙ ደጋፊዎች ቡድን ስለሆነ ለአንድ ተጫዋች እንዴት ነው ብለህ የምትቀይረው ነገር ስላልሆነ ማንቸስተር ዩናይትድም በግሉ ደግሞ የሚያስፈልጉት ተጫዋቾች አሉ ብዬ አምናለሁ። ስለዚህ ከዛ አንጻር ማንቸስተር ዩናይትድ ሳንቶስን ስላስፈረመ ለእኔ ኤደርሰን መፈረም አለበት ብዬ አላምንም። አንደኛው ስለዚህ ሳንቶስን ካስፈረመ እና ብቸኛው ፈራሚ ከሆኑ ሁለት አማካኞች መፈረም አለባቸው ይባላል። አንደኛው አሁን እንግዲህ እየተነሳ ያለው ኮኔ ነው። እንግዲህ ማኑ ኮኔ የሮማ ሚድፊልደር ነው። በጣም የሚደንቅ ተጫዋች ነው። በዓለም ዋንጫው ላይ ተመልክተናል። እንግዲህ በሞሮኮም ጨዋታ በጣም ድንቅ ብቃቱን እያሳየ የሚገኝ የነበረ ተጫዋች ነው። ይሄ ተጫዋች ለእኔ ቢፈርም ከኤደርሰን የተለየ የመሃል ሜዳ ዴብዝን ይሰጠዋል ብዬ ለማንቸስተር ዩናይትድ አስባለሁ። ነምበር 6 መሆን ይችላል። ከኳስ ጋር ያለውን ነገር ስታየው ነምበር 8 መሆን ይችላል። ግን በዋናነት ይሄ ኳስ ነጣቂ የምትለው አይነት ተጫዋች ነው። ከኳስ ጋር የተረጋጋ አይነት ተጫዋች ነው። ስለዚህ በተለይ በዓለም ዋንጫ ባየናቸው 3 ጨዋታዎች በጣም ድንቅ ብቃቱን ያሳየ ተጫዋች ነው። ከሳንቶስም ጋር ኮምፕሊመንት ሊደራረጉ ይችላሉ ብዬ አስባለሁ። ኮቢ በአመት ውስጥ ጉዳት ሲያጋጥመው በተደጋጋሚ ተመልክተናል። ስለዚህ ኮቢ ያለና ሌላ የዚህ የ8 ቁጥር አይነት ተጫዋች ማስፈረም የለበትም ዩናይትድ የሚለውን ነገር ስለማልስማማበት የኮኔና ሳንቶስም መጀመር ይችላሉ፣ ኮኔና ኮቢም መጀመር ይችላሉ። ወይ ደግሞ ትልቁ ሚድፊልደር ይመጣል የተባለው እንግዲህ ምናልባት ስኮት ከሆነም እሱንም ልንመለከት እንችላለን። በዋናነት ግን አሁን የማንቸስተር ዩናይትድ የዝውውር መስኮቱ ሊዘጋ እንግዲህ የሳምንታት እድሜ ነው የቀረው፣ ወደ 7 ሳምንት አካባቢ ባልሳሳት። ከባድ ነው። ከዚህ በኋላ የመሃል ሜዳ ተጫዋች እንግዲህ የኤደርሰን ዝውውር ካልተጠናቀቀ 2 የመሃል ሜዳ ተጫዋች ያስፈልጋቸዋል። የግራ ፉልባኩ አልተሞላም። ምናልባት የባካፕ አጥቂ ጉዳይ ዘርክዚ የሚወጣ ከሆነ ሊባል ይችላል። የግራ ክንፍ ጉዳይ ሊባል ይችላል። ከሁለቱ አንዱን ነው የምናስፈርመው እንዳሉ እንግዲህ መረጃዎች እያስታወቁ ነው። ምክንያቱም ዶርጉ አለ። ዶርጉ የግራ ፉልባክ እንደ ሊዩስ ሆል አይነት ተጫዋች የሚፈርም ከሆነ ዶርጉን በክንፍ ተጫዋችነት የማቲያስ ኩኛ ቤንች አድርጎ ለመጠቀም ሀሳቦች አሉ። ካልሆነ ግን እንደ ሰመርቪል አይነት ተጫዋች የሚፈርም ከሆነ ወይም ራሽፈርድ የሚቀር ከሆነ ምናልባት ዶርጉን በዛው ለመጠቀም በፉልባክ ቦታ ላይ ሀሳቦች ሊኖሩ ይችላሉ ብዬ አምናለሁ። በዋናነት ግን አሁን ይሄ ቡድን የትኛውን የመሃል ሜዳ ተጫዋች ነው የሚያመጣው የሚለው ትልቁ የዩናይትድ ደጋፊዎች ማወቅ የሚፈልጉት ጉዳይ ይመስለኛል። ቤኪ ማንን ነው የምታመጣው? ካርሎስ ባሌባን ማንሳት እንችላለን። ቤኪ ምናልባት ባሌባ 70-80 ሚሊዮን ፓውንድ ነው በትንሹ እየተነሳበት ያለ።
አሁን ባሌባ ላይ ያለው ትልቁ ጥያቄ ባለፈው ዓመት ያሳየው ድንቅ ብቃት። በነገራችን ላይ ባሌባ አሁንም ቢሆን ወደ ብቃቱ ከተመለሰ በማንቸስተር ዩናይትድ የኮቢ አጣማሪ መሆን ይችላል ብዬ በሙሉ በድፍረት መናገር ይችላል። ድሪብሊንግ ስኪሉ በጣም የሚደንቅ ነው። ይሄ ኳስን ከራሱ ግብ ክልል ይዞ መውጣት ይችላል። ዲፌንሲቭሊ በጣም የተሟላ ተጫዋች የምትለው ነው። ስለዚህ ለኮቢ ጥሩ አጣማሪ መሆን ብቃት አለ። ነገር ግን በአሁን በዚህ ዓመት ያሳየው ብቃት በእጅጉ ደካማ የሚባል ይሄ ከሜንታል ጋር የተያያዘ ይሄ እንዴት ነው ሳይኮሎጂካል ጥንካሬው እንዴት ነው የጭንቅላት ጥንካሬው እንዴት ነው ተብሎ ሊጠየቅ ይችላል። ምክንያቱም የኮቢ አጣማሪ ለመሆን ነው ማንቸስተር ዩናይትድ ቤት የሚመጣው። ይሄ ዝውውር አልተሳካለትም። ስለዚህ ምንድን ነው እጣ ፈንታው የሚለው ነገር የሚነሳው እዚሁ ባሌባ እንዴት ነው እነዚህን ጫናዎች መቋቋም ካልቻለ በዩናይትድ ቤትስ ምን ሊፈጥር ይችላል የሚለው ትልቁ ጥያቄ ነው። በብቃት ደረጃ ግን ከዚህ ዓመት በፊት የነበረውን ባሌባ ዩናይትዶች ካገኙ ለእኔ የኮቢ ጥሩ አጣማሪ ይሆናል ብዬ አስባለሁ። በእርግጥ አማራጮችም አሁን ላይ በእጅጉ እያነሱ በተለይም ደግሞ የመሃል ሜዳ አማራጮች እንዳልኩ አንደርሰን የለም አሁን ላይ፣ ቶናሊ የለም አሁን ላይ፣ ፈርናንዴዝ እና እንዲያውም የተጠበቀው ቹዋሜኒም የለም። ስለዚህ አሁን እየወረደ እያነሰ እየጠበበ ነው ያለው። ምናልባት አሌክስ ስኮት ነው ሌላኛ ሊነሳ የሚችለው። አሌክስ ስኮት በነገራችን ላይ ቦርንማውዞች በፍጹም የመሸጥ ዓላማ የላቸው። ቡድኖች አንሸጥም ሲሉ 1 ዓመት ቢያንስ ማቆየት እንፈልጋለን ሲሉ ኦቨርፔይ ልታደርግ ትችላለህ። በነገራችን ለዋጋ ምናልባት ለምሳሌ ያን ዲያማንዴ 130 ሚሊዮን ዩሮ ነው የተጠየቀበት በሌብዥኮች። ምክንያቱም በዚህ ዓመት መሸጥ አይፈልጉም። ስለዚህ አሌክስ ስኮት ላይ ተጨማሪ 20-15 ሚሊዮን ፓውንድ ልትከፍል ትችላለህ ወደሱ ከሄደ። ይሄ ደግሞ እነ ማቲያስ ፈርናንዴዝን አላስፈርምም ካልክበት ገንዘብ አንጻር ስታየው የበለጠ ለዩናይትድ አዋጭ ነው የሚለውን ትልቅ ጥያቄ ያስነሳል። ስለዚህ በአጠቃላይ ያለው ግን የሳንቶስ ብቃት አለ፣ የሳንቶስ መፈረም አለ። በጣም ድንቅ የሆነ ተጫዋች ነው። በነገራችን ላይ ሳንቶስን ብዙ የዩናይትድ ተጫዋቾች የዩናይትድ ደጋፊዎች እንዴት ነው ይሄማ አይደለም ፈራሚው ዋነኛው እያሉ ይገኛሉ። ትክክል ናቸው። ግን መገምገም ያለበት ዩናይትድ የሆነ አይነት መሀል ሜዳ ተጫዋች ስለሚያመጣ ይሄ የስኳድ ፕሌየር ሊሆን የሚችል ወይ ደግሞ ወደፊት ሊያድግ የሚችለውን ደግሞ እንዴት ነው አይ ጥሩ አይደለም ማለት የሚቻል አይመስለኝም። በተለይም ከቼልሲው አሰልጣኝ ማሬስካ መውጣት በኋላ በተደጋጋሚ ድል እየተሰጠው ተመልክተናል። ቦክስ ቱ ቦክስ መሆን ይችላል፣ በ6 ቁጥር ላይ መጫወት ይችላል። አንቲሲፔሽኑ በጣም የሚደንቅ ነው። በተለይ ኳስን የሚነጥቅበትን ቦታ ብዙ ጨዋታዎችን ተመልክተናል። ቢግ ጌሞች ላይ ከሲቲ ጋር በጣም ድንቅ ብቃት። እንዲያው ኒኮ ኦራይሌ ከሱ በላይ ዘሎ ያችን ጎል አስቆጠረ እንጂ በዛ እንዲያው የምታስታውስ ከሆነ ያን ጨዋታ አብረን ነበር የተመለከትነው እና በጣም ድንቅ የሆነ ብቃትን ያሳየ ነበረ ይሄ ተጫዋች እና በማንቸስተር ዩናይትድ ቤት ምንም አይጨምርም ማለት አልችልም። ከካሴሚሮ ጋር እንኳን ሆኖ ቡድኑ ይሄ ሌጎችን እያነሰው ነበረ በሜዳ ላይ ሩጫዎችን። ስለዚህ ያንን ሩጫ ማምጣት ይችላል። ከኳስ ጋር በጣም ጥሩ ነው። ብራዚላዊ ተጫዋች ነው። ምናልባት የሚነሳበት ነገር ይሄ ፕሮግረሲቭ ቦል ላይ በነገራችን ላይ በጣም ድንቅ የሚባል ልጅ ነው። ፕሬስ ሬዚስታንስ ነው። ላይን ብሬከር ፓሶችን ከላይ ከሚቀመጡት በፕሪሚየር ሊጉ በቁጥራዊ መረጃ የተሳካ ነው። 7.8 አካባቢ ይመስለኛል። ስለዚህ እነዚህን ቁጥሮች ከተመለከትን ምናልባት ይሄ ተጫዋች ላይ ልናነሳ የምንችለው አንዱ ትልቁ ጥያቄ የጎል እድሎችን መፍጠር ከማቲያስ ፈርናንዴዝም በብዙ የሚያንሰው በዚህ ይሄ የጎል እድሎችን መፍጠር ላይ ግን ትንሽ አነስ ያለ ነው እና እንግዲህ ዴቨሎፒንግ ስቶሪ አሁን ያለ ምናልባት ከሰዓታት በኋላ የኤደርሰን ዝውውር ዲል ኦፍ መሆኑን ልንሰማ እንችላለን። በእርግጥ ፋብሪዚዮ ዘግቦታል፣ እኛ ተቀብለነዋል እሱን። ሌላኛው ግን ልናነሳ የምንችለው ነገር ከዚህ በኋላ ሌላ አንድ ትልቅ ፈራሚ ልንመለከት እንችላለን። ኤደርሰን የማይፈርም ከሆነ ኮኔ ላይ ትኩረት ሊያደርጉ ይችላሉ። ኮኔ፣ ሳንቶስ እና ሌላ አንድ የመሃል ሜዳ ተጫዋችን ምናልባት አስፈርመው ዩናይትዶች ገበያቸውን በመሃል ሜዳ ላይ ሊያጠናቅቁ ይችላሉ ብዬ አስባለሁ። ዮባ እንግዲህ ዩናይትድ ጋር በጣም ሰፋ ያለ ነገር አነሳን። ማንቸስተር ዩናይትድ እና ማይክል ካሪክ፣ በተለይ ካሪክ የዓመቱ የመጀመሪያ ሙሉ ሲዝኑን እንግዲህ ከ9 ቀን በኋላ የሚጀምር ነው የሚሆነው። ሬክሳምን በመቅጠም
የመጀመሪያ ፕሪሲዝን ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ምናልባት በፕሪሲዝኑ እንደ ኤሲ ሚላን ያሉ ትላልቅ ክለቦች ፒኤስጂን ጨምሮ የአውሮፓ ቻምፒየንስ ሊግ አሸናፊውን ፒኤስጂ ጨምሮ አትሌቲኮ ማድሪድን የሚገጥሙ ይሆናል በፕሪሲዝናቸው። ከዛም እሱን ጨርሰው እንግዲህ ወደ ኤምኬኤም ስቴዲየም በማቅናት አዲስ አዳጊውን ሀል ሲቲ በመቅጠም እንግዲህ ፕሪሚየር ሊግ ጆርኒያቸውን ይጀምራሉ ማለት ነው። ተመልካቾቻችን ሪትም ስፖርት ፕሮግራማችን ይህን ይመስል ነበር። እዮብ ተሰማ፣ እኔም በረከት ኃይሉ እንግዲህ ዛሬ አብረናችሁ ቆየን። መልካም ጊዜ